ክርስቶስ የሚያደክም የሚያሰለች ተናግሮ ብቻ የሚል አይነት አምላክ አይደለም። ልክ በሽታውን ከነገረው በኋላ ሌላ ነገር እንዲዘባርቅ ሌላ ነገር እንዲያወራ አልፈቀደለትም። አንተ ዲዳ ደንቆሮ የሆንክ መንፈስ ከልጁ ውጣ አለው። ወዲያውኑ አንፈራገጠው፣ ያዘኝ ልቀቀኝ አለ። የሞተ ሰው እስኪመስል ድረስ እዛው እንደ ሬሳ እንደ በድን ቀጥ አለ። ሞተ ብለው ሰዎቹ ሲጠብቁ ክርስቶስ ግን እጁን አነሳውና ቀጥ ብሎ አቆመውና ለአባትየው መልሶ ሰጠ። እንካ ውሰድ፣ ይሄው ታሞ ያመጣው ደቀ መዛሙርቱ ሊፈውሱት አልቻሉም ብለህ የራስክን አለማመን የነሱን አለመቻል አርጋ አስመስለህ መናገርህን ይሄንን ሁሉ ተሸልኩ መወል ይሄንን ሁሉ አልፎልሃል፣ ይሄንን ሁሉ ፈውስ ተሰጥቷል፣ ስለዚህ ይዘህ ሂድ አለ። ጉዳዩ ግን የሚገርማችሁ ልጁ ከተፈወሰ በኋላ ደቀ መዛሙርቱ ሊተውት አልቻሉ። ለዛ ነው ልክ ልጁን ተሸክሞ ሲሄድ ደቀ መዛሙርቱ ደግሞ ሰው ሁሉ እንደሌለ ሲያው መጡና ጌታ ሆይ እኛ ይሄንን ርኩስ መንፈስ ልናወጣው ያልቻልነው ለምንድን ነው አሉት። ከንክኗቸዋል፣ ስልጣን ተሰጥቷቸው አልሆነላቸው፣ አርጉ ተብሎ ተፈቅዶላቸው አልታዘዘላቸውም። ስለዚህ ለምን ማድረግ አልቻልንም አሉ። ክርስቶስ ምን አላቸው? እንዲህ አይነቱ ከጾምና ከጸሎት ካልሆነ በቀር ምን ሊያረግ አይችልም፣ ሊወጣ አይችልም አላቸው። አንደኛው ቁም ነገር ምን መሰላችሁ? ርኩሳት መናፍስት ወይንም ደግሞ ቀጥተኛ በሆነው በታሪኩ አውድ ብንመለከተው አንዳንድ በሽታዎቻችን የሚመጡብን በሙሉ የሚድኑት ሐኪም ጋር ስለሄድን ብቻ ላይሆን ይችላል። የሚድኑት መፍትሄ ልናገኝባቸው ምንችልባቸው መንገዶችን ስለወሰድን ብቻ ላይሆንም ይችላል። አንዳንድ በሽታዎች በምንና በምን ብቻ የሚድኑ አሉ? በጾምና በጸሎት ብቻ። ደስ አይልም? በጣም እኮ ተስፋ እኮ ነው። ታውቃላችሁ? በጣም ተስፋ እኮ ነው። በጣም ትልቅ ተስፋ። ህመምተኛነትን መናገር ተሸማቀህ ምን እንዳለብህ ራሱ ለማወቅ ግራ ገብቶ እኔ ግን ምን ሆኜ ነው እንደሰው እምትል ከሆነ ጾምና ጸልይ። እንዲህ አይነቱ ራሱ አንተ ያወቅከውንም ያላወቅከውንም ምን ሊያረግልህ ስለሚችል ሊያረቅልህ ስለሚችል አለ። ሁለተኛው ግን የታሪኩ ጭብጥ ምን መሰላችሁ? ክርስቶስ ተአምር መፈጸም እንደሚችል የተነገረ ታሪክ አይደለም። ይሄ ታሪክ አምላካችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ በጣም ብዙ ተአምራት እንዳደረገ ተጽፎልናል። አንዱንም ተአምር ሲፈጽም ግን ተአምር ማድረግ እንደሚችል ለማሳየት ብሎ ያደረገው ተአምር የለም። ምንም የለም። እያንዳንዱ ተአምር በውስጡ ሌላ ትምህርት ነበረው፣ መልእክት ነበረው፣ ሊያሳያቸው ሊያስተላልፍላቸው የፈለገውም ሐሳብ ነበር። እሱም ምን መሰላችሁ? አሁን እኛ ያነበብነው የተማርነው ገጸ ምንባቡን በመመልከት ክርስቶስ የፈወሰው ሰው ታሪኩ የአንድ ታማሚ በሽተኛ እንዴት እንደተፈወሰ የሚናገር ብቻ አይደለም። ታሪኩ የአዳም ታሪክ ነው። ክርስቶስ መጀመሪያ ያንን ልጅ ከማዳኑ በፊት ምን ላይ ነበረ ብዬ ነግሬያቸዋለሁ። እስኪ ተራራ ላይ በሉ። ጎሽ ረስታችሁታል፣ ችግር የለም ይሁን ያስታውሳችኋለሁ። እስኪ ተራራ ላይ በሉ። ከተራራው ወደ ምድር ወደ ታች ላይ ወረደው። ተራራ የሚባለው ጽርሐ አርያም የሰማይ መንበሩ ነው። ሰው ከመሆኑ በፊት የነበረበት ጊዜ ወደ ሰማይ ከሰማይ የወረደውን አምላካችን ከተራራው ለመውረዱ ምሳሌ ነው። ከተራራው ከወረደ በኋላ ደቀ መዛሙርቱና ጸሐፍት ሲከራከሩ ነበር። በምን ጉዳይ ብትሉ አንድ ታሞ ሊያድኑት ባልቻሉት ጉዳይ። ደቀ መዛሙርቱ የነቢያት ምሳሌ ናቸው፣ የመላእክት የቅዱሳን የብሉይ ኪዳን ቅዱሳን ምሳሌ ናቸው። ጸሐፍት የሚባሉት የአጋንንት ምሳሌ ናቸው። ነቢያት ሊያወጡት ያልቻሉት ህመምተኛ በሽተኛ ማለት አዳም። ሐዋርያቱ ልናወጣው ያልቻልነው ለ9 ሆነው ቢታገሉት ምንም ፍንክች አልልም ያለው የአዳም በደል ክርስቶስ ካልሆነ በቀር ማንም ሊያላቅቀው አልቻለም። እሱ እግዚአብሔር ካልሆነ በቀር ማንም ሊያድነውና ሊቤዠው የቻለ የለም። ምክንያቱም የአዳም በሽታ ብቻ አይደለም። ተመልከቱት። ይሄ አባቱ ይዞት የመጣው በሽተኛ አንድ እኮ ህመም አልነበረበትም። የሚጥል በሽታ አለበት። አንድ በሉ። አይሰማም፣ አይናገርም። ይሄ ሁሉ በጣም ክፉ የሆነ በሽታዎች እኮ ናቸው። አዳምም አንድ ብቻ በደል ያጠፋ የሚመስለው ሰው እንዳይኖር ምን ችግር አለው? አዳም እኮ በለስ ቀጥፎ ብቻ ነው የበላው እንዳንል፣ በለስ ቀጥፎ የበላበት እኮ ምክንያት በጣም ትልቅ ነው። በለስ እኮ ቀጥፎ የበላው ርቦት አይደለም፣ አምሮት አይደለም እኮ ምን ሆናለሁ ብሎ አስቦ ነው። አምላክ ሆናለሁ ብሎ እኮ አስቦ እኮ። ስለዚህ አምላክ የመሆን መሻቱ ያስቀጠፈው በለስ ሰው ከመሆን ተርታን ያስወረደው፣ የብርሃን ልብሱን ያስገፈፈው፣ ባህሪው እንዲጎሰቁል ነው ያደረገው። የሚራብ የሚጠማ በላቡ በወዙ ጥሮ ግሮ የሚበላ በምድር ላይ ስደተኛ ነው ያደረገው። አንዲት ኃጢአት አያችኋት ምን ያክል ዋጋ እንደምትከፍል? በጣም ዋጋ ታስከፍላለች። ሰው ኃጢአት ስንሰራ በደል ስንሰራ እዛው ብቻ የሚያበቃ የሚመስለን ሰው አለ። እግዚአብሔር እውነት በቸርነቱ እንደዛ ያድርግልን። አንዳንዶቻችን ግን ላይኖር ይችላል።
ኃጢአታችን ልክ ጽድቅን ስቦ እንደሚያመጣው አንዱ ኃጢአት ሌላ ኃጢአት ስቦ ሊያመጣም ይችላል። ምንም ጥርጥር የለው። ምሳሌ ልንገራችሁ ኃጢአት እንዴት ኃጢአትን ስቦ እንደሚያመጣው። ለምሳሌ 3 ሰዎች አሉ ልበላችሁ በአይምሯችሁ እና የመጀመሪያው ሰውዬ ባለትዳር ነው። ከባለትዳርነቱ ባለፈ ደግሞ ስራ ይሰራል። ከዛ በኋላም ደግሞ የልጆችም አባት ነው። ልብ ብላችሁ ስሙ። ይሄን ሰውዬ አበበን በለው ለጠቅላላ እውቀታችሁ። እና ይሄ ሰውዬ አገባ፣ ወለደ፣ እየኖረ ነው። ግን አልፎ አልፎ ስራው ሲመቻችለት ከደሞዙ ውጪ ትንሽ ይሰርቃል። አልፎ አልፎና ምኑ ሲመቻችለት ነው ያልኳችሁ። ሁነኛ ሌባ አይደለም ማለት ነው። ግን ከተመቻቸለት አያልፍ። 5ም ትሁን 10 ትጠቅማለች። ያው ባለ ትዳርም አይደለም ደግሞ እኮ ትረዳላችሁ። ደስ ስትሉ እውነትን እኮ ነው ትላላችሁ። እንደው ቅንነት ነው ሌላ ምን ሊሆን አይችልም እንዳንል እንግዲህ ይሰርቃል፣ ይወስዳል። ይሄን ሰውዬ ተው ኃጢአት ሰርተሃል ሲባል እንዴ እኔ ሲመቻችልኝ ትንሽ ነው የምሰርቀው ስራዬ ብሎ ጀብድ ይዞ እኮ የሚሰርቅ ሌባ አለ አይደል? እሱ ነው ስለ ኃጢአት መነገር ያለበት ይላል አበበ እንዳትረሱ። አንደኛዋ ደግሞ ሌላ ሴት ምሳሌ ልስጣችሁ። እሷ ሴትዮ ደግሞ ምን አይነት ጸባይ ነው ያለባት መሰላችሁ? ከልጅነቷ ጀምሮ ወላጅ ሳይፈልጋት የተወለደች ልጅ ናት። ማለትም እነሱ ራሳቸው አፍ አውጥቶ ይነግሯታል። አንቺን ፈልገንሽ አይደለም የወለድንሽ፣ እንደ ድንገት በቃ ሆንሽ፣ ምን እናርገው ተወለድሽ። እና በየጊዜው ግን ይነግሯታል። አትፈልጊም እኮ አታስፈልጊም እኮ ይላታል። እና እሷ ደግሞ ይሄ አለመፈለግ ከቤተሰቦቿ ብቻ ሲሆን ከዙሪያዋም ጭምር በጣም ሲጨምርባት እንደው ምን አለ በቃ እኔ ራሴን ሲጣርጌ እኮ ባቆም አለመፈለጉ ምን ሊያደርግ ይችላል? በቃ ያቆማል፣ ስቃይም የለም አለች። አሁንም እንዲህ ስላችሁ መቼም የምትሉ አጥፉ። እውነቷን እኮ ነው። ከምትሰቃይ ጸጥ ብትል ይሻላል የምንል 2። 3ኛዋ ደግሞ ኃጢአተኛ ናት እንደኛ እንበላት እና ግን በንስሐ ተመልሳ ቁጭ ብላ ቤተክርስቲያን ውስጥ የምትማር ነፍስ ናት። እና የትላንትና ኃጢአቷ ራሱ እንዳይታወሳት በስሟ እንድትጠራ አትፈልግም። ምሳሌ ስሟን አበበችም በሉ ካላችሁ እዚህ ውስጥ ይቅርታ እንግዲህ አበበችም በላት። አበበች በስሟ መጠራት አትፈልግም። ለምን? ስሙ የሚያስታውሳት የሆነ ነገር አለ። በክርስትና ስሜ ጥሩኝ ነው የምትል። እና ግን ቤተ መቅደስ ውስጥ ገብታ ምንድን የምታደርገው መሰላችሁ? ተሰብስባ እንደሷ ህይወት ያላቸው ሰዎች ጋር ወይ ከኃጢአት የተመለሱት ጋር ቁጭ ብላ ማውራት። የምታወራው ምን መሰላችሁ? ትላንትና የሰሩትን ኃጢአት ነው በደጉ ዘመን እየተባባሉ። ደጉ ዘመን ላይ እኮ ተጠጣ፣ ተበላ፣ ተጨፈረ፣ ተዘሞተ። አሁን ግን ያው ምን ታደርገዋለህ? እድሜም እኮ ትንሽ እንዲህ የሚል ሰው እኮ አለ ታውቃላችሁ። ደጉ ጊዜ ብሎ የኃጢአቱን ጀብድ የሚያወራው ማለት ነው። እና ቁጭ ብላ ከጓደኞቿ ጋር የራሷን ኃጢአት ነው የምታነጻጽር። እኔ እኮ እንዲያርጌ ስል ምን አንቺ እንዲያውም ጻድቅ እኮ ነሽ፣ እኔ ይሄንን ሰርቼ የለ እንዴ ብሎ የራሱን ኃጢአት ይናገራል። እንዲህ አይነት ጸባይ ያለብን ሰዎች አለ። ቁጭ ብለን ስናወራ የሰውን ድክመት እንሰማ። አንተ ለማጽናናት እኮ ሊሆን ይችላል፣ ግን ትክክለኛ ያልሆነ ማጽናናት ነው። አንተ ምን አጠፋ? እኔ ያንን ሁሉ ጀብድ አድርጌ ነበር አይደል የሚል ሰው ማለት ነው። አሁን እነዚህን 3 ሰዎች የመጀመሪያውን፣ ሁለተኛውና 3ኛውን ከነዚህ ከ3ቱ በጣም ኃጢአተኛው ማን ይመስላችኋል? የመጀመሪያው ሰውዬ እንድታስታውሱት ማለት ነው አልፎ አልፎ የሚሰርቀው ስርቆት ኃጢአት ነው መቼም ይሄን አንክድም። ሁለተኛዋ ራሴን ላጥፋ የምትለዋ ናት። እሱም ኃጢአት ነው ምንም ምክንያት ይሁን እንጂ። 3ኛው ደግሞ ምን አይነት ናት? ተቀምጣ ቤተ ክርስቲያን ውስጥ ኃጢአቷን ቁጭ ብላ የምትፈተፍት ስሜን አትጥሩኝ ምናምን እያለች ቢሆንም ስለ ኃጢአት የት ውስጥ የምታወራ ናት? እዚህ ቤተ ክርስቲያን ውስጥ የምታወራ ናት። ከነዚህ ከ3ቱ በጣም ኃጢአተኛው ማን ይመስላችኋል? 3ቱንም ማለት በነገራችን ላይ መብታችሁ እንደው ኃጢአት አይበልጥም አይተናነስም ካላችሁ ማለት ነው። ከ3ቱ ማን ኃጢአተኛ ይመስላችሁ? ሁለተኛዋ። እስቲ አንደኛዋን የምትሉም አላችሁ? 3ኛዋ። አዎ እሷ እንኳን ይብሳል። ቤተ ክርስቲያን ውስጥ ነው አይደል? እውነታችሁን። 3ቱስ የምትሉ አላችሁ? በቃ በጣም ጥሩ። ግን ቆይ ማን እናንተን ፈራጅ አደረጋችሁ? አያችሁት? ኃጢአት ሲሰራ እንደዚህ ቀላል እኮ ነው። ስትሰሙት ኃጢአት እየሰራ እንደሆነ አይመስልም አይደል? ግን እኮ ቁጭ ብለን የሰው ህይወት ምን እያደረግን ነው? እየፈተፈትን ፈላጭ ቆራጭ ሆነናል ቁጭ ብለን። እውነትህን እኮ ነው። እሷማ እሱ እኮ ምናምን እያለ አንተስ ራስህ ለምን አረገች እንዴት አረገች ብሎ እኮ መጠየቅም አልፈለግንም። እኛ ዝርዝር ጉዳይ ያገባን።
ብቻ እኛ ከታየን መፍረድ ነው በቃ። አያችሁት ህመሙን? አዳም ማለት እንደዚህ ነበር። ስቃዩን፣ መከራውን፣ እንግልቱን ስትሰሙት አሁን እናንተ ስላልደረሰባችሁ ቁጭ ብላችሁ ትፈርዱበታላችሁ አዳም ላይ። አቤት አዳም እንላለን። አንተስ አዳምስ እሺ የተዘጋ ገነት ኖሮ ነው ሲኦል የወረደው። አንተና እኔ እኮ የተከፈተ ገነት ኖሮ እኮ ነው ቁጭ ብለን ኃጢአት የምንሰራው። ማን ዘጋብን? ራሳችን ስራችን። ማን ከለከለን? ራሳችን ክፋታችን። ሌላ ምንም ነገር እኮ አይደለም። አዳም የተሰቃየው ስቃይ ነው። ክርስቶስ ለምን ከጸሐፍት ጋር ትከራከራላችሁ ማለቱ ርኩሳት መናፍስት ክርስቶስ ሰው እስኪሆን ድረስ ተስፋ ያስቆርጡን ነበረ። ለምን ተስፋ አትቆርጡም? ለምን ኃጢአት አትሰሩም? ምን ይመጣል ብላችሁ ነው? አሁንም ተመሳሳይ ነው። ጾምን፣ ምን ለውጥ መጣ? ሰገድን፣ ምን የተቀየረ ነገር አለ? አመቱን ሙሉ ቤተክርስቲያኒቷ እንደጾመች ነው። ምን ለውጥ መጣ ብሎ እኮ የማያጾም ሰው እኮ አለ። እምንጾመው እኮ ለውጥ ብቻ እንዲመጣም እኮ አይደለም፣ እኛ ራሳችንም እንድንለወጥ እኮ ነው። ሌላውን ለውጥ አንተና እኔ መች ተለወጥን? እምንጾመው ሰው መች ገራን? እኛን ራሳችንን መች በትህትና ራሳችንን ዝቅ አረግን? መች ተቀደስን? መች በንጽህና ለመመላለስ ጣረን ሞከርን? ራሱ መከራ ነው። አያችሁት? ክርስቶስ ወደ ሐዋርያቱም ዞሮ እናንተ ስለምን ትከራከራላችሁ አላቸው። እውነት እኮ ነው። ነቢያት ሊያወጡት ስላልቻሉ እነሱ መከራከር አላበዙም። እነሱ እንደውም እባክህ ውረዱ፣ ተወለድ፣ ቶሎ በል፣ አድነን፣ ተቤዠን፣ ሌላ ማንም ሊያድነን የሚችል የለም ባል። አባትየው ልጁን ተሸክሞ ያመጣው ማለት ክርስቶስ እኮ ነው። መድኃኒቱ ጋር ያደረሰን እጃችን እኮ እሱ እኮ ነው። ለዛ እኮ ነው አባቶቻችን የውዳሴ ማርያም ትርጓሜ ላይ ክርስቶስን ክንድ ነው ብሎ ይመስሉታል። ክንድ የራቀውን እንደሚያቀርብ የቀረበውን እንደሚያርቅ ክርስቶስም የራቀውን ጽድቅ አቀረበልን፣ የቀረበውን ኃጢአታችንን አራቀልን። አባት ልጁን እንዲታከምለት አመጣው ማለት ክርስቶስ እሱ ራሱ ወደ ራሱ የወሰደን መንገድ ነው። ሕይወትና መንገድ እኔ ነኝ አይደል ያለው ራሱ ባለቤቱ። ወደ ራሴ መርቼ መወስዳችሁ ራሱ እኔ ነኝ አለ አምላካችን። እውነት እኮ ነው። አባትየው ዝርዝር በሽታውን ተናገረ እንደሰማችሁት። ያ የሚጥል በሽታ የተባለው ምን የተባለው ኃጢአት ነው። አዳምን የጣለው በሽታ ቀን ማታ ፀሐይ ጨረቃ ሳይል የሚጥለው የነበረው በደል ነው። ዛሬም እኛም ተመሳሳይ ነን። ቀን ማታ አይል እኮ በደል ሲጥለን እኛን ጸናን በረታን ዛሬ ጎብዘዋል አይልም እኮ ጠላት ሲመጣብን። ባገኘን ቦታ ነው የሚጥለን፣ በወደደበት ቦታ ነው ሊጥለንም ጭምር የሚወደው። ግን ጌታችን ኢየሱስ ክርስቶስ ያንን ዲዳ ደንቆሮ የሆነውን መንፈስ ካወጣለት በኋላ እጁን ይዞ አነሳውን አልኳችሁ። ምኑን እጅ? አያችሁት? መውደቃችንን፣ መሰበራችንን፣ መንገላታቻችንን አይቶ ይበለህ የማይል አምላክ ማለት ነው። ነግሬህ ነበር እኮ አይልም ራሱ። እጅህን ይዞ ምንድነው የሚያደርግ? ያነሳል። ክርስቶስ አይገርማችሁም? እንደው ዝም ብለን አለፍ ነው እንጂ እኮ የልጁን ይዘውት ሲመጡ የሚጥል በሽታ እንዳለበት ዲዳና ደንቆሮ እንደሆነ አባትየው ነገሩ። ክርስቶስ ፈውሱን ሲጀምር እንዴት ብሎ እንደተናገረ ነግሬያቸዋለሁ። አንተ ዲዳና ደንቆሮ የሆንክ መንፈስ ከሱ ምን አርግ ነው ያለው? ምን አርግ? ኧረ በሉ። በጣም ጥሩ። ዲዳ ሰው ይሰማል አይሰማም? ይሄ እኮ ቀላል እኮ ይሰማል። ዲዳም ደንቆሮም የሆነ ሰው ይሰማል እዚህ ሰፈር? አይሰማም። አይገርማችሁም ታዲያ? የማይሰማውን ሰው መስማት እንዲችል አድርጎ ነው ያዳነው። ፈውሱን የጀመረው እርኩስ መንፈሱን ከማውጣት ሳይሆን ምኑን ከመክፈት ነው። እግዚአብሔር ጆሮአችንን ይክፈትልን። የምትሰጣት ጆሮ ነፍስ ውስጥ ያለውን ህመም የምትነቅልናት። ስለዚህ ልብ ብለን እናዳምጥ የሚባለው ቤተ መቅደስ ውስጥ ታው ህሊናህን ሰብስበ አዳምጥ የሚባለው የምትፈልገውን ነገር ከእግዚአብሔር እርሱ የሚሰጥ ምንን ስትከፍትለት ነው። ሲጀመርስ የፈለግነውን የናፈቅነውን ድህነት እኮ የሰማነው በማን ጆሮ በኩል ነው? በእመቤታችን ጆሮ በኩል እኮ ነው። ጆሮዋን ስትከፍት ማህፀኗ ውስጥ አደረ። ያደረው በማህፀኗ ተወልዶ ደግሞ መስቀል ላይ ተሰቅሎ እኛን አዳነን። ጆሮህን መክፈት ቀላል እንዳይመስል ማለት እኮ ነው። እንዲህ አይነቱ በጾምና በጸሎም ካልሆነ በቀር የሚወጣ አይደለም አለ። እውነት እኮ ነው። እኛ ላይ ያለብን ይኖርብናል ብለን የምናስበው ጾመን ጸልየንም ጭምር እስካሁን ድረስ አልላቀቅ ያለንባቸው ቦታዎች ላይ በሙሉ ያለውን ችግር የምናወጣው ራሱ ባልተቋረጠ ጾምና ጸሎት፣ ባልተቋረጠ ጊዜ የማይገድበው ጾምም አለ፣ ጊዜ የማይከለክለውም ፈቃድ